አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ቢያነሳ በማንቸስተር ተሸንፎ በሊቨርፑል ተሸንፎ በአስቶን ቪላ ተሸንፎ በሲቲ ነጥብ ተጋርቶ በቼልሲ ነጥብ ተጋርቶ ይሄ ያረካለ ሳቲስፋይድ ነው? አይ ዶንት ቲንክ ሶ። አንድ ይሄን ቪዲዮ አይተን እንመጣለን። ኮፒ ሊንክ ሪፖስት ማድረግ ረስታችኋል። ኮፒ ሊንክ ሪፖስት በደንብ አድርጉ። የመደመር ምልክቷን መለክታችሁ ቤተሰብ ሆናችሁን አትርሱ። ፉላም ይሸነፍ ማንቸስተር ዩናይትድ ለምን ቀጣይም በፉላም ለምን በወልቭስ አይሸነፍ? ረክቻለሁ። ልዩነታችን ይሄ ነው። የማንቸስተር ዩናይትድ ደጋፊዎች ቡድናቸው ዋንጫ ከሚበላ ይልቅ አርሰናልን ሲያሸንፉ የሚደሰቱት ደስታ ይበልጣል ስንል በምክንያት ነው። አለቅ። ከዚህ በኋላ የቀሩትን 15 ጨዋታዎች ሙሉን ቢሸነፍ የማንቸስተር ደጋፊ ትላንትና አርሰናልን ስላሸነፉበት ጨዋታ እንጂ ስለሚሸነፉት ጨዋታ አንድ ሰው የሚያወራ ምክንያቱም ንጉሱ ክለብ እነሱ ላይ ስልጣን እንዳለው ጠንቅቀው ስለሚያውቁ። ይሄ ሐሳብ የአሉላ ብቻ እንዳይመስላችሁ ባይዘው የሁሉም የዩናይትድ ደጋፊ ሐሳብ ነው። ሌላ የምትደሰቱበት ነገር ልጨምርላችሁ። የማንቸስተር ደጋፊዎች የነጥብ ልዩነቱ ከአርሰናል ጋር 12 ብቻ ነው። ስለዚህ ለዋንጫም ተስፋ አላችሁ። መቼ ነው ግን ራሳችሁን የምትችሉት? መቼ ነው እንደ ክለብ ወኔ ኖሯችሁ ከሌላው ቡድን ውድቀት በላይ የናንተ ድል የናንተ ጉዞ የሚያስደስታችሁ መቼ ነው? አሁን አሉላ እንደተናገረው አንድ የሚናገር የአርሰናል ደጋፊ ካሳየኝ እኔ የፈለግከውን እቀጣላለሁ። ማንም የአርሰናል ደጋፊ ዩናይትድን አሸንፈናል፣ ሊቨርፑልን አሸንፈናል፣ ኢንተርን አሸንፈናል፣ ሙኒክን አሸንፈናል ምናምን ብሎ ስለ ቀጣዩ ጨዋታ ነው እንጂ የሚጨነቀው የቀጣዩን ጨዋታ ባናሸነፍም ችግር የለብኝም የሚል የለም። ግን አንድ ነገር እርግጠኛ ሁኑ፣ ግንቦት ላይ ሻንጣችሁን በደንብ አዘጋጁ። የምትሄዱበትን ቦታ ሀገር ምረጡ። ምክንያቱም አናስቀምጣችሁም። በደንብ ተዛዝበናል። ትናንት ማታ ዛሬ ሙሉ ቀን በደንብ ተዛዝበናል። ሁላችሁም ማንቸስተር ደጋፊዎች መግቢያችሁን ፈልጉ። መስቀል ነሽ፣ ጥምቀት ነሽ፣ ረመዳን ነሽ፣ አረፋ ነሽ ምናምን እንደዛ ቀን አይከበርም። በእርግጠኝነት እናጠለቀልቀዋለን። እሺ ይሄን ቪዲዮ ሁላችሁም ሴቭ አድርጋችሁ አስቀምጡት። ምክንያቱም እኔ የተናገርኳት ጠብ ስለማትል በአንድ ጨዋታ እንደምትረኩኩ ቀድማችሁ ብትነግሩን ኖሮ ማለት ነው ሁሌ እናንተ እያሸነፋችሁ ሁሌኛ ዋንጫ እንወስድ። አንድ ጊዜ እቺ ቪዲዮ አዳምጠን እንመለስ። እኔ አንድ ጥያቄ የምጠይቀው አርሰናል ደጋፊዎች አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ቢያነሳ በማንቸስተር ተሸንፎ በሊቨርፑል ተሸንፎ በአስቶን ቪላ ተሸንፎ በሲቲ ነጥብ ተጋርቶ በቼልሲ ነጥብ ተጋርቶ ይሄ ያረካለ ሳቲስፋይድ ነው? የመድፎ ቤተሰቦች ይህንን ቪዲዮ በቻላችሁት መጠን ኮፒ ሊንክ ያደረጋችሁ እንዲሁም ደግሞ ላይክ እና ፎሎ ያደረጋችሁ እስከ መጨረሻው ልትከታተሉ ጋብዛችኋለሁ። እንደሰማችሁት በእነዚህ ቡድኖች ተሸንፋችሁ ዋንጫ ብታነሱ ትደሰታላችሁ ወይ የሚል ነው። በአጭሩ አዎ በደንብ ነው የምንደሰተው። ምክንያቱም አርሰናል በዚህኛው ውድድር ዓመት ከ30 በላይ ጨዋታዎችን በሁሉም ውድድሮች አድርጎ 3 ጨዋታዎችን ብቻ ነው የተሸነፈው። ቻምፒየንስ ሊጉ እንደ ባየር ሙኒክ፣ እንደ ኢንተር ሚላን፣ እንደ አትሌቲኮ ማድሪድ የመሳሰሉ ትላልቅ ቡድኖችን በደንብ አድርጎ ማሸነፍ የቻለ ቡድን ነው። ቻምፒየንስ ሊግ፣ የፕሪሚየር ሊግ እንዲሁም ደግሞ የኤፍኤ ካፕ እና የካራባኦ ካፕን ዋንጫ ለማንሳት የሚፎካከር በጣም የሚያኮራ ክለብ ነው ያለን። አራት ዋንጫዎች የሚጫወት ክለብም እንደዚህ አይነት መንገጫገጮች ያጋጥሙታል። ይህንንም ጊዜ እናልፋለን፣ ዋንጫዎችንም በደንብ አድርገን እናሳካለን። አመቱ መጨረሻ ላይ ደግሞ ዋንጫዎችን ስናሳካ ሳትወድ በግድ ደስታችንን በደንብ አድርገን ትመለከታለን። ደስታችንንም አሁን ከትንሽ ጊዜ በኋላ በምናነሳው የካራባኦ ካፕ ዋንጫ እንጀምራለን። የአርሰናል ደጋፊዎች ተዘጋጁ። የአርሰናል ደጋፊ በዚህ ሰዓት በየትኛውም አጋጣሚ ዋንጫ ማሳካት ነው የሚፈልገው። ከዚህም በኋላ የሚቀሩን የፕሪሚየር ሊግ ጨዋታዎች በሙሉ ተሸንፈን ዋንጫ የምናሳካም ቢሆን በደንብ አድርገን እንደሰታለን። የአርሰናል ደጋፊዎች ዋንጫዎችን ስናሳካ እንዴት እንደምንደሰት ደግሞ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። ለማንቸስተር ዩናይትድ ለውጥ እውነተኛ ነው፣ ትክክለኛ ነው። ይሸነፍ። እኔ ባይዘው ሶፊዬ በፉላም ይሸነፍ። ማንቸስተር ዩናይትድ ለምን ቀጣይም በፉላም ለምን በወልቭስ አይሸነፍ? ረክቻለሁ። በቃ እውነት የምር አንዳንዴ ሳትፈቱ አይ እኔ ስለ ክለቡ አጠቃላይ ደስ ነው። እኔ ይሸነፍ። አዎ ይሄ እንትኑ የደጋፊና የደጋፊ መበሻጨቅ ስሜቱ ላይ ልክ ነህ፣ ምንም ጥያቄ የለው። ማንቸስተር ዩናይትድም አርሰናልም ደጋፊዎች ዋንጫ ሲያነሱ ማንቸስተር ዩናይትድን አሸንፈው ቢሆን ምንም ጥያቄ በሌለው መንገድ ደስታቸው ልዩ ሆነ። የአርሰናልንም የዋንጫ ጉዞ አደናቀፈም አላደናቀፈም ማንቸስተር ዩናይትድ ሆነም አልሆነም የአርሰናል ማሸነፍን የማንቸስተር ዩናይትድ አርሰናል ማሸነፍ እንደ ትልቅ ድል ነው። ምንም ጥያቄ የለውም። የሊጉ መሪ ነው። 5 ዓመት ተገነባ ነው። ማንቸስተር ዩናይትድ በተቃናኒ 4-5 ዓመት እየሄደበት ያለው ጉዞ ጥሩ ካለመሆኑ ጋር ተያይዞ ያ ልታነሳ ትችላለህ። ግን የማንቸስተር ዩናይትድ ጉዞ ግን ፉላም ይሸነፍ። ማንቸስተር ዩናይትድ ለምን ቀጣይም በፉላም ለምን በወልቭስ አይሸነፍ? ረክቻለሁ። እውነት የምር በቃ አርሰናልን አሸነፍን አለቀ ፔሬድ። በፉላም እንሸነፍ በወልቭስ እንሸነፍ የሚል ጋዜጠኛ ደንቆሮ ወከክ ማለት ነው። ወከክ ስለ እግር ኳስ ባይዘበው ልዩነታችን ይሄ ነው። ይሄ ክለብና እናንተ የምትደግፉት ደንቆሮ ክለብ ልዩነቱ ይሄ ነው። እናንተ አርሰናልን ለማሸነፍ ነው የጮታችሁት። አርሰናል ዋንጫ ለማሸነፍ ነው የሚጮተው። 4 ዋንጫ ለማሸነፍ ገብቷል። አለቀ ፔሬድ። በፈለገው ይሸነፍ በቃ ረካው አቆምኩ ኳስ የሚል ማይብ ቆሻሻ ሰው ነው አሉላ ማለት። የማንቸስተር ደጋፊ እንዳለ ደንቆሮ ናችሁ። እግር ኳስ አይገባችሁም። ትላንትና ከተማ ላይ ምናምን ዛሬ ድንኳን ጥለህ ማለት ነው ደግሰህ እየጨፈርካምሽ
ከዚህ በኋላ ሌላ 2-3 ዓመታት አሉ ማትስቅባቸው። ስለዚህ ሳቅ እንዳያልፍ ድንኳን ጣል በየመንደሩ እንደ ትላንትን ነው ረብሽ ከተማውን ምድረ ጀዝባው ሁላ። የማንቸስተር ዩናይትድ ለውጥ እውነተኛ ነው፣ ትክክለኛ ነው። ይሸነፍ። እኔ ባይዘው ሶፊያ በፉላም ይሸነፍ። ማንቸስተር ዩናይትድ ለምን ቀጣይም በፉላም ለምን በወልቭስ አይሸነፍ? ረክቻለሁ በቃ እውነት የምር አንዳንድ ሳትፈቱ አይ እኔ ስለ ክለቡ አጠቃላይ ረካ አሉላው እኔ እኮ ማለት ነው ይህን ሰውዬ ሲዲ ስፖርቶች ሊተነትንላቸው ነው ወይስ የአርሰናል ደጋፊ ለማብሸቅ ነው? ቆይ ስቱዲዮ ማይክሮፎን የሚሰጡት ስቱዲዮ አስገብቶ ማይክሮፎን የሚሰጡት እኔ እንኳ ችግር የለውም ረካው ብትል ማለት ነው። ያው አርሰናል ማሸነፍ አይተናል። ዋንጫ እንደበላችሁ ነው የጨፈራችሁ፣ ሰለብሬት ያደረጋችሁት፣ ቃወጣችሁት እኮ ዋንጫ በላን ቀን ግን አሉላው ባለህበት ራስን ጠብቅ ጭራሽ እኮ ማለት ነው ብለ በሌላኛው ቪዲዮ አርቴታ ለአርሰናል አይመጥንም ለካርዲፍ ሲቲ ነው የሚመኝ። ምን ሆነ ነው? ጤነኛ ነው አርቴታ መሰለኝ አንደኛ ደረጃ ላይ ያለው በሁሉም ሊግ። አሁን እድለኛ አለመሆን ነው እንጂ አርቴታ በእያንዳንዱ ዓመት ነጥብ እየጣለ በአንዳንድ ችግሮች ያው ዋንጫ ሳያነሳ ሲቀር እንትን የሚለው እንጂ አርቴታ በጣም ያለ ዋንጫ በጣም የሚገርም አሰልጣኝ ነው። ምንም ጥያቄ የለውም። ትልቅ አሰልጣኝ ነው አርቴታ። አርቴታን እኔ ራሴ ተቸዋለሁ። እውነት ነው፣ ስሜታዊ መሆንም አለ። ነገር ግን እውነት እናውራ ከተባለ አንተ ጋዜጠኛ ነህ። እኔ እኮ ግርም የሚለኝ እንደ ጋዜጠኛ አታወራም። ያው እንደ ሻሺ ደጋፊ እንደ አንድ ሻሺ ደጋፊ ነው የምታወራው። ሰው ተቀብለናል፣ እንበሻሸቃለን ማለት ነው። ስለዚህ አርቴታ አርሰናልን ስለሚመጥነው መሰለኝ አንደኛ ደረጃ ላይ ያለው። ተረጋጋ እንጂ በዚህ ልክ ዲስሪስፔክት አታርገን እንጂ ልታከብረን ይገባል። አንደኛ ደረጃ ላይ ሻምፒየንስ ሊግም ላይ ፕሪሚየር ሊግም ላይ አንደኛ ደረጃ አርሰናል ነው፣ አርቴታ ነው። ይህ ማለት አርቴታ ነው። አርሰናል ማለት አርቴታ ነው። አርቴታ ማለት አርሰናል ነው። አርቴታ አርሰናል ቤት እስካለ ድረስ ማለት ነው። ስለዚህ የሻሺ ደጋፊዎች ተረጋጉ። ዋንጫ አልበላችሁም፣ አርሰናልን ያሸነፋችሁት። እኛም እኮ አሸነፈናችኋል በሜዳችሁ። ረሳችሁት እንዴ? ዱቄታ እንደናንተ ሰለብሬት አላደረግንም። በእርግጥ እኛ ብርቃችን አይደለም። ያው ማንቸስተርን አሸነፍን ማለት ሊድስን እንዳሸነፍን ነው። ያው ነው ለኛ። ብራይትፎርድን እንዳሸነፍን ነው፣ አንድ ነው። ስለዚህ ተረጋጉ ሻሺዎች። ይሄ አሉላሽም ምንሽም ተረጋጊ፣ ሁልሽም ዱቄታ ሙላ ማለት ነው። አንደኛ ደረጃ ላይ ልታከብሩን ይገባል። በ12 ነጥብ እንራራቃለን። አንቺ እኮ ላለማውረድ ነው የምትጫወቺው። ማይብ ዱቄት